ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ጽናት ከልብ ክፍል 16 ይዤላችሁ መጥቻለሁ። በነገራችን ላይ በጣም ረጅም ነው። ምንም ቁም ነገር የለው ምንም የሆነ እንትን የሚል ነገር የለውም። ግን አንድ ሰዓት ምን ሰርተው እንደሚያረዝሙት አላውቅም። ትንሽ ሰዓቱን አጠራርጋችሁ አሪፍ ነገር ብታቀርቡልን ደስ ይለናል። የመጀመሪያው ሀሳቤ ነው። ሌላው ነገር የጆከርና የሰኒ ጠላት እስካሁን ድረስ አልታወቀም። በቃ በየቀኑ አንድ አይነት ማለት ነው። መቼ እንደሚጋለጥ አላውቅም። ሁሉ ቀንም ተመሳሳይ ሆነና አንዳንዴ ለውጥ ያለው ነገር አድርጉ ማለት ነው። ማፊ ለብቻዋ ሌላ ጠላት፣ ሁሉም ጠላት አላቸው። በቃ በአጠቃላይ እነ ብሩክ ማን ነው ሮቤልም ጠላት አለው ከነህቱ። በቃ ሁሉም በጠላት ነው የተከበቡት። ታዲያ ማን ነው ጠላት የሌለው? ሳንቾና እነዚህ ሁለት ጓደኛዎች ማለት ነው። እነሱ ብቻ ናቸው ፈታ ብሎ እስካሁን እየኖሩ ያሉትና በጣም ይደብራል። እስኪ ለማሻሻል ሞክሩ። ለማንኛውም ዝም ብዬ ኮሜንት ላንብብ። እኔ ብዙም ድራማው ላይ የምሰጠው ሀሳብ ብዙም እንትን አይለኝ ሊመጣልኝ ይችላል ኮሜንታችሁን ሳይ ማለት ነው። ቆይ ምን ብዬ ልጻፍ? ላይክ የጆከር ጠላት ዛሬ መጋለጥ አለበት። ምን ይጋለጣል? የጆከር ጠላት የሚታወቅ ድምጻችን ይሰማ። ሰኒና ጆከር በሰላም ይኑሩ፣ ስቃያቸው ይብቃ። ሰኒና ጆከር መለየት የለባቸውም። ብራኬ የምትሉ ሰዎች ያማቸዋል። እንደሷ ለክፋት አይደለም እህቷን ለመጠበቅ ነው። አዎ ትክክል። እኔ እስማማለሁ ባንቺ። ምክንያቱም ማንም ሰው ቢሆን እህትሽን ከዚህ ሰው አርቂ እየተባለ ዝም ብሎ የሚተኛ ሰው የለም። ያው ግን አርቂ ሳይሆን ከማራቅ መፍትሄ ብትፈልግ አብረው ተወያይቶ የሆነ ነገር ቢፈጥሩ ዝም ብለ ተዋት ብቻ ሳይሆን የሆነ መፍትሄ ቢፈጥሩ ነው እንጂ ሀሳባችን ለህቷ መቆርቆሯ ክፋትም ሆነ ጉዳት የለውም ማለት ነው። የማፊ ጠላቶች የጆከር አንድ ሰው ነው የምትሉ አይዶን በምን ታምር ምናልባት አው ሊሆን ይችላል እኮ ምክንያቱም ስልክ ተደውሎ መጨረሻ ላይ ጆከር እያልቻለ ያበቃው ስለዚህ ሊሆን ይችላል። ብሩክ ይጋለጥ የምትሉ ብሩክ ምን አድርጎ ዛሬ ሰኒና ጆከርን የሚያስራራቸው ብሩክ ይመስለኛል። ሮቤል እህት የምታሳዝነኝ በጣም ሮቤልና ራኬብ ይጣመሩልን። ሳንቾ የድራማው ድምቀታው በጣም ሳንቾ ጎቢው ሰወዳቸው። እኔ ብዙ የሚያስቅ ነገር አይመቸኝም እንጂ አው ያስቃሉ። አንዳንድ ሰዎች አላችሁ ልክ እንደ ራኬብ ካልወሰንን የምትሉ ካልወሰንን እኮ አይደለም ካልወሰንን ሳይሆን ተጨንቃለች። ግን አብሮ መፍትሄ ቢያመጡ የሚለው ነገር ያስማማኛል። በጆከርና የሰኒ ስቃይ ይብቃ። አቦ ሰኒና ጆከር በመሃል ውጡ ብጂ ሰበብ እንዳትሆን መጥቼ እንዳልልክ እንደ ሰኒ ታደራኩ የመሰሉ እህቶች አሉኝ። እወዳቸዋለሁ እህቶቼን የጠበቃዎች። እስኪ ጠባቂ እህት ያላችሁ በላይ ካሳዩኝ። ትናንት አሳልፎ ዛሬን ያደረሰን እግዚአብሔር ይመስገን አሜን። ሁሉም ቦታ ተንኮል ብቻ ነው ለኛ ማስቡልን። የኔ ጠላት ይታወቅ በደስታ አይኖሩ። ምን ጉድ ነው? ምን እንማር? እውነት ነው። እነ ጆከር ግን ለብሩክ ለምን እውነታውን አይነግሩትም? ራኬ ባክሽ ከህይወታቸው ውጪ። እናንተ ምጣው ከህይወታቸው ውጪ። የሚያስፈራራቸውን ውጣ አትሉትም እንዴ? ወለነ መናገር ሳንቾ ያራዳ ልጅ ፍቅር ከብሩክ ራቂ። ወንድምሽ ጠላት ነው በጣም። ሰኒ ደነዝ ነች። ለምን ብሩክን አታናግረውም? አራ ድምጻችሁ ይሰማ። የሰኒና የጆከር ስቃይ ይብቃ። እኛ ሴቶች ለምንድነው የሚወዱን ወንዶች ተን የማይወዱን የምንከተለው? ግን እንኳን አደረሳችሁ አሜን። ሳንቾ ከፍቶ የነበር አሳከኝ ጥቁር አዝሙድ አልከው አይገቢው ጎቤው። ፈጣሪ ካስመሳይ ሰዎች ይጠብቃችሁ አሜን። የጆከር ጠላት ብሩክ ነው። በድብቅ እያስፈራራው ነው መሰለኝ። ሰኒና ጆከር ለትንሽ ሰዓት ጥፉ። ይሄ ሁሉ ነገር የሚያስፈራራው ብሩክ ይመስለኛል። ምንም አልገባኝ። ምንም አልገባኝ በበኩሌ። ሰኒ ከኪራ ወንድም ጋር ትታረቅ ማለት ጆከር ከሌላ ሰው ጋር ሆነ አንቺስ ከፋ እቺ ዝም ብሎ እንዲ ፍቅር ውጣ ውረድ የሚባል ነገር ነው እንዴ? ምን ሆነሽ ነው? ይሄ ድራማ ምንም አይጥም ውሃ ነው የሚል ለምን በደንብ አትሰሩትም? ምኝኝ ዝም ብሎ ጆከር ነው የሰኒ ጠላት ብሩክ ነው። ለምን ራኬብ ከጆከር ጠብቃት ብላ ከዚህ በፊት ነግረዋለች። ያንን ተጠቅሞ ነው መጋለጥ አለበት ለሮቤል እህት ጆከር መጥፎ ነገር
እየነገራት ነበር። ራኬብ ምን ታደርግ ደራሲው ነው እንጂ ራኬብ አንቺ ዘረጦታይ በፈጣሪኛንማ ታቃጥይን። ኧረ ተው የድምጽ የሮቤል ይመስላል ጉድ አለች። ደቂቃው በጣም አበዛችሁት። 1 ሰዓት ሙሉ ስራ ታስፈቱን። እናቴ እንደኔ በማፍጠኛ ታይም ምን ያህል አይም ሲጀመር አንዳንዱ ስክሮል እያረኩ ነው ማየው። በቃ በጣም ድራማ ሲገነጠል ሲጀመር እኮ ያስጠላል። ክብሮም ነው ያስፈራራቸው። አትፍሩ ሰኒና ጆከር። ሰኒ የድሮ ቆፍጠነሽን አምጪ፣ ዝም ብለሽ አትላጠጭ። ያው እውነት በፊት እኮ በጣም ጎበዝ ነበርሽ። ለማንኛውም ከዚህ በላይ ሀሳብ አስተያየት መስጠት አልችልም። ላይክ፣ ሼር፣ ሰብስክራይብ አድርጉ። የሚያነጋግር ነገር ቢኖረው ብዙ እናወራ ነበር፣ ግን ምን የሚያነጋግር ነገር የለውም። ወዳችኋለሁ። የሆነ አዲስ ድራማ መጥቷል፣ በሱ ልምጣላችሁ መሰለኝ። ወዳችኋለሁ። ባይ